ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። በአዳዲስ የስፖርታዊ የዝውውር መረጃዎች መጥተናል። በዛሬው ፕሮግራማችን ስለ ዮዋን ጋርሲያ እናወራለን። አርሰናል ይህንን ግብ ጠባቂ ይፈልጉት ነበር። አሁን ወደ ባርሴሎና የሚሄድ ነገሩን ኦልሞስት እየጨረሰ ያለ ይመስላል። አልናስርና ክርስቲያኖ ሮናልዶ፣ ሩበን አሞሪም እና እንዲሁም ደግሞ ስለ ማንቸስተር ዩናይትድ ሁለቱ ተጫዋቾች የምናወራችሁ ይኖረናል። የብሩኖ ፈርናንዴዝ ውሳኔ ዛሬ የሚጠበቅ ነው የሚሆነው። ካይል ዋከር ከማንቸስተር ሲቲ እንዲሁም ደግሞ ፔፕ ራይንደርስን ለማስፈረም ማንቸስተር ሲቲዎች ጥረት እያደረጉ ነው የሚገኙት። በስፔን ሪያል ማድሪድ፣ በእንግላንድ እንግዲህ የተለያዩ አይነት መረጃዎች እየወጡ ይገኛሉ። ፍራንኮ ማስተንቱኖ በተለይ ቼልሲዎች ሁለቱ የሚፈልጓቸውን ታዳጊዎች እየተነጠቁ ያለው ይመስላል። አንደኛው ፍራንኮ ማስተንቱኖን የሚመለከት ነው። ፒኤስጂ ይህንን ተጫዋች ለማስፈረም ጥረቶቹን ገፍቷል። ሌላኛው ሀቻንኮ ነው የሚሆነው። እንግዲህ ሀቻንኮ ወደ አልናስር የመሄዱ ጉዳይ እየተጠናቀ ይመስላል። የፌኖርዱ አጥቂ የፈረንዱ ተከላካይ ወደ አድማጮቻችን። ስለዚህ እነዚህ አዳዲስ የዝውውር መረጃዎች ናቸው የዕለቱ የምናቀርብላችሁ ይሆናል። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ወደ አድማጮቻችን ይህ ያያ ስፖርት ነው፣ የዕለታዊ ፕሮግራማችን ነው እና የተለያዩ የዝውውር መረጃዎችን በፍጥነት እናደርሳችኋለን። ኢትዮጵያችም ትኖሩ ካላችሁ ደግሞ የያያ ስፖርት ቤተሰቡን ጆይን በማድረግ እንግዲህ የዛሬው የዝውውር መረጃችን የመጀመሪያው የሚሆነው የአርሰናል የግብ ጠባቂ ጉዳይ ነው። አርሰናሎች ሁለተኛ ግብ ጠባቂ ይፈልጉ ነበር። ዮዋን ጋርሲያ አምና 15 ሚሊዮን ዩሮ ብቻ አቅርበው 20 ሚሊዮን ዩሮ መክፈል ሲጠበቅባቸው ከስፓኞል አለማስፈረም የቻሉትን ተጫዋች አሁን ደግሞ በቀጥታ ወደ ባርሴሎና የሚሄዱ ነገር እየተረጋገጠ ይመስላል። በባርሴሎና ቤት እንግዲህ ሲጂኒ አለ፣ ከዛ ውጭ ቴር ስቴገን እና ፔና አለ። ስለዚህ ከነዚህ ውስጥ አራተኛውን ግብ ጠባቂ አስፈርሟል። ነገር ግን በውሰት ወደ ሌላ ቡድን የሚልኩት ይሆናል። የሚቀጥሉት ዓመታቶች የባርሴሎና ተመራጩ ግብ ጠባቂ ሆኖ ሊቀጥል ይችላል። እንግዲህ አርሰናል ኤሚ ማርቲኔዝን እንደሚፈልገው ብዙ መረጃዎች ወጥተው ነበር። ነገር ግን ኢናኪ ፔና የአርሰናል የግብ ጠባቂዎች ኃላፊ የሆኑት ይህንን ግብ ጠባቂ ከመጀመሪያ ሲለቅ እንዳልፈለጉት እና አሁንም የመመለስ እድሉ ጠባብ እንደሆነ ተነግሯል። ሌላኛው የሚሆነው እንግዲህ በዝውውር መስኮቱ ላይ በጥብቅ ሲነሳ የነበረው ስም የማቲያስ ኩኛ ነው። ለምን የጤና ምርመራውን አላደረገም? በዝውውሩ ላይ ምን አዲስ ነገር አለ? እውነት ወደ ማንቸስተር አይመጣም የሚል ነው። ነገር ግን የጤና ምርመራው ፋብሪዚዮ ሮማኖ እንዳለው ሙሉ በሙሉ ጊዜያቸው ተመድቧል። ነገር ግን የቪዛ ጉዳዩ ላይ በሚገባ እየሰሩ ነው የሚገኙት። የቪዛ ጉዳዩ እንደተጠናቀቀ ወደ ብራዚል ከመሄዱ በፊት ይህንን ተጫዋች ማንቸስተር ዩናይትዶች የሚያስፈርሙት ይሆናል። 62.5 ሚሊዮን ፓውንድ በ3 ጊዜ ክፍያ ማንቸስተር ዩናይትዶች የሚከፍሉ ይሆናል። ሩበን አሞሪም እንግዲህ ሩበን አሞሪም የተለያዩ መረጃዎች ላይ አስተያየታቸውን እየሰጡ ይገኛሉ። ስለ ብሩኖ ፈርናንዴዝ ተናግረዋል። ተጫዋቹ ይወስናል፣ ነገር ግን እኛ ቡድን ውስጥ እንዲቆይ እንፈልጋለን። ከሌሎች ተጫዋቾች በተሻለ መልኩ በሱ ዙሪያ ቡድኑን ለመገንባት እንደሚያስቡ ተናግረዋል። ከዛ ውጭ ግን አንድ መነሳት የሚጠበቅበት ማንቸስተር ዩናይትድ ገንዘብ ማግኘት የሚፈልግ ከሆነ ሌላ ቦታዎች ላይ ገንዘብ ማግኘት ይችላል ብለዋል ሩበን አሞሪም። እንግዲህ የመጨረሻ ያሉትን አልሂላል ዛሬ ነው የሚጠናቀቀው ውሳኔውን እንዲያስተላልፍ። ብሩኖ ፈርናንዴዝ የሰጡት 3 ቀናቶች ዛሬ ነው የሚጠናቀቀው። የብሩኖ ፈርናንዴዝ ውሳኔ ምን ይሆናል? አልሂላል ለማንቸስተር ዩናይትድ የፈለጉትን ገንዘብ ለመክፈል ፍላጎት አላቸው። የተሻለ ገንዘብም የሚያቀርቡ ይሆናል። የክርስቲያኖ ሮናልዶ እና የአልናስር ጉዳይ አሁንም አወዛጋቢ ነው እንደቀጠለ ነው። ነገር ግን በመጨረሻ አልናስር የመፈረም እድሉ ሰፊ እንደሆነ ይታየ ይገኛል። አልናስር እንግዲህ ሊቨርፑልን ሉዊስ ዲያዝ ለማምጣትም ያስባሉ። ጥር ወር ጀምረው ብዙ ተጫዋቾችን ለማስፈረም ያስቡ ነበር። 4 ተጫዋቾችን መስመር ላይ ይዘው ነበር። ሊያውን ሞክረዋል። ሚቱማን 95 ሚሊዮን ፓውንድ ማቅረባቸውን የምታስታውስ ነው። አሁን ግን ጥረቶቹ እንደቀጠሉ ናቸው። በአጠቃላይ እንግዲህ አልናስሮች ሮናልዶን የሚለቅ ከሆነም ያ ሮናልዶን ተተኪ መፈለግ ላይ ተተኩሮ እንደሚሰሩ ይጠበቃል። ባርሴሎና ማርከስ ራሽፎርድን የማስፈረም ፍላጎት ነበራቸው። ነገር ግን በውሰት ነው። ለዚህ ተጫዋች ገንዘብ ለማውጣት ፍላጎት የላቸውም የሚል ነው። ከማርከስ ራሽፎርድ ይልቅ ሉዊስ ዲያዝን ያደንቃሉ። ለሉዊስ ዲያዝ ደግሞ በአጠቃላይ የዝውውር በጀቱ ደሞዙ ከፍተኛ እንደሆነ ያስባሉ። እንዲሁም ላፖርታ ከዴኩ በተሻለ ደግሞ ራፋኤል ሊያውን የሚፈልጉበት እድል አለ። ሌላኛው የሚሆነው እንግዲህ ደርማቻችን አልናስሮች የዴቪድ ሃቻንኮን ዝውውር ከፌኖርድ ለማስፈረም ጫፍ ደርሰዋል። ይህ ተጫዋች በተለይ ለቼልሲዎች ይህ ዜና ጥሩ አይደለም። እንዲሁም ለጁቬንቱስ ይህንን ተጫዋች በጥር ለማስፈረም ጥረታቸውን አድርገው መጨረሻ ደረጃ ላይ ደርሰው ነበር። መጨረሻ ግን ይህ ተጫዋች ወደ አልናስር የሚያቀና ይሆናል። በህይወት ዘመኑ የማያስበውን ደሞዝም የሚያገኝ ይሆናል ተብሎ ይጠበቃል። ማንቸስተር ሲቲ ቤት ስንሄድ የዝውውር መስኮቱ ላይ እንግዲህ ጠንከር ብሎ የሚንቀሳቀሱ ይሆናል ተብሎ ከሚጠበቁ ቡድኖች ውስጥ አንዱ ነው። እንግዲህ የተነሱት መረጃዎች ውስጥ አንዱ ማንቸስተር ሲቲ ቤቶች ካይል ዋከርን የሚመለከት ነው። ካይል ዋከር ወደ ማንቸስተር ሲቲ ይመለሳል። በመግዛት መብት ባለው በውሰቱ ውል ነበር ወደ ኤሲ ሚላን ያቀናው። ኤሲ ሚላን ይህንን ተጫዋች የመግዛት ምንም አይነት ፍላጎት የላቸው። ማንቸስተር ሲቲ እና ኤሲ ሚላን አሁንም ሌላ የዝውውር መረጃዎች አሉ። እንግዲህ የሚመለከተው ፔፕ ራይንደርስን ይመለከታል። ራይንደርስ በቀጥታ የማንቸስተር ሲቲ የቡድን አባል ለመሆን ድርድሮች መጨረሻው ስቴጅ ላይ ይገኛሉ። 70 ሚሊዮን ዩሮ ማንቸስተር ሲቲ ለዚህ ተጫዋች የሚያወጡ ይሆናል በ8 ቁጥር ቦታ። ከዛ ውጭ ደግሞ በጥሩ ፐርፎርማንስ የኬቨን ዲብሩይና ተተኪ ይሆናል ብለው ያስባሉ። ኬቨን ዲብሩይና ቡድኑ እንደለቀቀ ነው ለናፖሊ የሚያደርገው
ዝውውርም የተጠናቀቀ እንደሆነ የሚታወቅ ነው። ሌላኛው መረጃ እንግዲህ ለማንቸስተር ሲቲ ፔፕ ላንደርሰን የሚመለከት ነው። እንግዲህ ያኛው ተጫዋች ወደ ማንቸስተር ሲቲ የሚመጣው አማካኝ ራይንደርስ ነው። የኛው ደግሞ ፔፕ ላንደርሰን ይፈልጋሉ። የቀድሞው የየርገን ክሎፕ ምክትል አሰልጣኝ የነበሩት ከየርገን ክሎፕ በውድድር ዓመቱ ከሊቨርፑል ከለቀቁ በኋላ ደግሞ ወደ አርቢ ሳልዝቡርግ ሂደው የነበሩ ያልተሳካን ጊዜ ያሳለፈው ፔፕ ላንደርስ አሁን የማንቸስተር ሲቲ ዋን ማሊያን ማሰናበቱን ተከትለው ይህንን ሁለተኛ አሰልጣኝ ሆኖ የፔፕ ጋርዲዮላ ምክትሉ ነው የሚካተት ይሆናል። ይህ ለማንቸስተር ሲቲ ደጋፊዎች በጣም አስደሳች ዜና ነው። የተሻለ አሰልጣኝ እንደሆነ ይታመንበታል። በማንቸስተር ሲቲ ቤት ለሚቀጥለው ውድድር ዓመት ጥሩ ዝግጅትን ያደርጋሉ ተብሎ ይጠበቃል። ኮሎ ቱሬን የሚመለከተው ነው። ኮሎ ቱሬ ይህ ተጫዋች እንግዲህ አሁን ደግሞ ወደ አሰልጣኝነቱ ወደ ምክትል አሰልጣኝነቱ ቀጥታ ወደ ማንቸስተር ሲቲ ምክትል አሰልጣኝ የፔፕ ጋርዲዮላን ቡድን እንደሚቀላቀል የሚጠበቅ ነው የሚሆነው። በአርጀንቲና ካሉ ምርጥ የመስመር ተጫዋቾች ውስጥ አሁን አዲሱ ታዳጊ ፍራንኮ ማስታንቱኖ ነው። ማስታንቱኖ አሁን በሪቨር ፕሌት እየተጫወተ ይገኛል። ይህ አርጀንቲናዊ በተለይ በማንቸስተር ዩናይትድ በቼልሲ ይፈለግ ነበር፣ ከስፔን ደግሞ በሪያል ማድሪድ። ይህ ሁሉ ሳይሆን ግን አሁን በሉዊስ ካምፖስ የፒኤስጂ ስፖርቲንግ ዳይሬክተር ብዙ ታዳጊ ተጫዋቾችን የመለመለ ሰው ነው። አሁን ደግሞ ማስታንቱኖን ወደ ፓርክ ደ ፕሪንስ ለማምጣት ጥረቶችን እያደረገ ይገኛል። ዝውውር የሚሳካ ከሆነ ሌላኛውን ታዳጊ ሉዊስ ኤንሪኬ የሚያመጡለት ይሆናል። የፒኤስጂን ፕሮጀክት አቅርበውለታል። ይህንን ተጫዋች በማስፈረም እድላቸው ሰፊ ሆኖ መጥቷል። ማንቸስተር ሲቲ ቤት ሪያን ቸርኪን የሚመለከተው ከሊዮን ጋር ቀጥተኛ ግንኙነትን አድርገዋል። ሪያን ቸርኪን ለማዘዋወር ዶርትመንዶች በጥር የዝውውር መስኮት ሞክረው ነበር፣ ነገር ግን አልተሳካም። ስለዚህ ሪያን ቸርኪ ለማስፈረም አንደኛ ኮንትራት ማፍረሻውን በፈረንሳይ ሕግ መሰረት ኮንትራት ማፍረሻን በመክፈል ተጫዋቾችን መውሰድ አይቻልም። ከዛ ይልቅ ከክለቡ ጋር መደራደርን ግድ ይላል። ስለዚህ ከሊዮን ጋር በሚገባ ድርድሮችን እያደረጉ ነው የሚገኙት ማንቸስተር ሲቲ። አርሰናልና ቤንጃሚን ሴስኮ እንደቀጠለ ነው። ዛሬ በስካይ ጀርመኒ እንደወጣው መረጃ ከሆነ ይህንን ተጫዋች አርሰናሎች በይፋ ድርድሮችን ጀምረዋል። 80 ሚሊዮን ዩሮ በምን ያክል ክፍያ መከፈል እንዳለበት ወደ 67 ሚሊዮን ፓውንድ መከፈል እንዳለበት ስምምነት ላይ ለመድረስ ጥረቶችን እያደረጉ ይገኛሉ። አርሰናል በማይክል አርቴታና አንድሬ በርታ በማይክል አርቴታ ሀሳብ ተስማምቶ ቤንጃሚን ሴስኮ ኤምሬትስ መዳረሻው የሚያደርግ ይሆናል ተብሎ ይጠበቃል። በተለይ ደግሞ አንድ አስገራሚ መረጃን አይቻለሁ ስለ ቤንጃሚን ሴስኮ። ምንድነው ካላችሁኝ 35.9 ኪሎ ሜትር ፐር አወር ፍጥነት አለው። ይህ ማለት ከአርሰናሉ በፍጥነቱ ታዋቂ ከሆነው ከማርቲኔሊ የሚበልጥ ፍጥነት ይኖረዋል። ምን አይነት ብቃት አርሰናል ቤት እንዴት ይሆናል የሚጠበቅ ነው የሚሆነው። ማንቸስተር ዩናይትድ ሩበን አሞሪም በተለይ ብሩኖ ፈርናንዴዝን እስከ 100 ሚሊዮን ፓውንድ የሚሸጡ ከሆነ ቪክቶር ዮኬሬስን ወደ ዩናይትድ ኦልድ ትራፎርድ የማምጣት ፍላጎት አላቸው። አሞሪም ይህንን ተጫዋች በጣም ያደንቁታል። የዩናይትድ የህልም ወይም ደግሞ ከፍተኛውን የዝውውር ፍላጎት ያለው ዮኬሬስን የሚያስፈርሙ ከሆነ ነው። ውድ አድማጮቻችን ሌላኛው መረጃ የሚሆነው ማንቸስተር ዩናይትድ ቤት ሳንወጣ የማቲያስ ዴሊት ጉዳይ ነው። በአሞሪም ደስተኛ ነኝ፣ በውሳኔዎቹም እስማማለሁ በማለት ለአሞሪም ያለውን ድጋፍ አሳይቷል። በቼልሲ ቤት ስንሄድ ደግሞ እንግዲህ ሁለት የተለያዩ መረጃዎችን እያየን ነው የሚገኘው። ቤን ጃኮብስ ታዋቂው እንግዲህ በለንደን የሚወጡ በተለይ ስለ ቼልሲ ስለ አርሰናል ጥሩ መረጃዎችን የሚያቀርበው ቤን ጃኮብስ ቼልሲ ሁለተኛ አጥቂ የማስፈረም ፍላጎት የለውም፣ በካሊያም ዴላፕ በኋላ ከኒኮላስ ጃክሰን ጋር የሚቀጥል ይሆናል የሚል ነው። ነገር ግን ዘ ኤክስፕሬሽን የሚባለው ፔጅ ደግሞ በትዊተር ላይ አንድ ሀሳቡን አጋርቷል። ቼልሲ ሁለተኛ አጥቂ በዝውውር መስኮት ላይ ያስፈርማል። ሁጎ ኢቲኬኒዮን፣ ቪክቶር ኦሲሜን፣ ቪክቶር ዮኬሬስ የምናይ ይሆናል። ሌላኛው መረጃችን የሚሆነው ማድሪዶች እንዲሁም ጥረቶችን እያደረጉ ነው የሚገኙት አዲሱ ቶኒ ክሩስ የሚባለውን የስቱትጋርቱን አማካኝ አንጀሎ ስቴላን ለማስፈረም ይፈልጋሉ። ይህ ተጫዋች በጣም አስገራሚ ተጫዋች ነው። በአውሮፓ መድረክ ላይ ከነ ፔድሪ ከነ ቤሊንጋም የተሻለ በቦል ፕሮግሬሽን ከእንዲሁም ጋር በአማካኝ መስመር ላይ ቴምፖን በመጠበቅ በኩል የተሻለ ተጫዋች ይሆናል ተብሎ ይጠበቃል። እስከ 60 ሚሊዮን ዩሮ የሚያወጡበት ይሆናል። እንግዲህ ክርስቲያኖ ሮናልዶ በአልናስር የሚፈርመው ኮንትራት እስከ 42 ዓመቱ ድረስ የመሆን እድል አለው። ያ ማለት ይህ ተጫዋች አሁንም እድሎቹ እንደሰፉለት ነው። አርሰናልና ራፋኤል ሊያውን የሚያገናኘው መረጃ የመጨረሻው የሚሆነው ምክንያቱም አርሰናል ራፋኤል ሊያውን የማስፈረም እድሉ ሰፊ ነው። ንግግሮቹ ተደርገዋል። ነገር ግን የኒኮ ዊሊያምስ እንዲሁም የሌሎች የመስመር ተጫዋቾችን ውሳኔ ይጠብቃሉ። አንደኛው የሚሆነው አርሰናሎች የመጀመሪያ ተቀዳሚ ዓላማቸው የዙቢሜንዲንና የቤንጃሚን ሴስኮ ዝውውር መጨረስ፣ ከዛ በዝውውር መስኮት ላይ አይተው መስመር ተጫዋቻቸውን ማምጣት ያስባሉ። እዚህ ላይ ጠንክረው እየሰሩ ይገኛሉ። ራፋኤል ሊያው እንግዲህ አርሰናል ፍላጎት ነው፣ ባርሴሎናም ፍላጎት አለ። ቸልሲ ይህን ተጫዋች ያደንቀዋል። ኒኮ ዊሊያምስን በሚመለከት ቸልሲዎች በመጨረሻ ያሉትን እንቅስቃሴ በዚህ ዝውውር መስኮት የማድረግ ፍላጎት አላቸው። በተለይ ደግሞ ቸልሲ የቻምፒዮንስ ሊግ ተሳትፎ ስላለው አሁን ይህንን ተጫዋች ለማሳመንና ወደ ስታንፎርድ ብሪጅ ለማምጣት ያስባሉ። ነገር ግን ቸልሲ አሁንም አስቸጋሪ የሚያደርግባቸው ለዝውውር ዋጋው መውጣት ሳይሆን ደሞዙ ከ350 ሺህ በላይ መሆኑ ነው። ይህንን ዋጋ በመክፈል የቡድኑን ደሞዝ ሁኔታ መረበሽን
አያስቡም የሚል ነው። ሌላኛው እንግዲህ ብሪያን ሚምቦሞን የሚመለከት ነው። ሚምቦሞን በሚመለከት እንግዲህ አሰልጣኙ የብሬንፎርዱ አሰልጣኝ ቶማስ ፍራንክ አስተያየታቸውን ሰጥተዋል። ሚምቦሞ ሌላኛው የሚጠበቅ የዝውውር ነው። በእኛ ቡድን እንዲቆይ እንፈልጋለን። ነገር ግን በውድድር ዓመቱ ከመስመር እየተነሳ እንደዚህ አይነት ጎሎችን የሚያስቆጠር ተጫዋች አታገኝም። ከ20 በላይ ጎሎችን ኦልሞስት 19 ጎሎችን ያስቆጠረው፣ ከዛ ውጭ 7 አሲስቶችን ያደረገ በስነ ምግባሩ በጣም ጥሩ የሆነ ጠንካራ ሰራተኛ ነው። ይህን ተጫዋች እንግዲህ በከፍተኛ ዋጋ ለመሸጥ ፍላጎት አለን በማለት ሀሳባቸውን ተናግረዋል። ነገር ግን አንዳንዶቹ የሚምቦሞን ብቃት ሌላኛው በዚህ ዝውውር መስኮት ሲለቅ ሌላኛው እንግዲህ ራፊኒያን የሚያስታውስ አይነት ዝውውር እንደሚሆን ይናገራሉ። አድማጮቻችን እነዚህ ለሰዓቱ የያዝንላችሁ የዝውውር መረጃዎች ናቸው። ይህ ያያ ስፖርት ነው። ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።